ጉድ ሳይሰማ መስከረም አይጠባም እንድሉ ከዚህ በፊት በኢትዮ ፋይት ናይት በተደረገው የኤምኤምኤ ፍልሚያ ላይ ከጆኒ ጁጁትሱ ጋር ገጥሞ ከአንድ ደቂቃ ባልበለጠ ጊዜ ውስጥ ሽንፈትን ያስተናገደው ንቃተ ህሊና ዛሬ ምሽትም ከትግራይ ክልል ከተገኘ ከሮቤል ጋር ዳግም ሌላ ፍልሚያ ያደርጋል። ንቃተ ህሊና በጆኒ ጁጁትሱ ከደረሰበት ሽንፈት በኋላ በርካታ ትችቶችን ሲደርሰው ቆይቷል። ከትችቶቹ መካከል አብዛኛው ሰዎች ኢንዶሚን ይሉታል ቶሎ የሚደርስ ማለት ነው። ንቃተ ህሊና በዛሬ ምሽትስ ቶሎ ይሸነፍ ይሆናል ወይስ ያን የጠፋውን ስሙን ለማደስ እንዲያድስ ሆኖ ዳግም ወደ ሪንጉ ይገባ ይሆን? ንቃተ ህሊና ከቡንጋ አካባቢ የተገኘ ወጣት ሲሆን በምን አይነት ሁኔታዎች አልፎ እዚህ እንደደረሰ ከጆኒ ጋር ከነበረው ፍልሚያ በኋላ ለብዙ ኢትዮጵያውያን አሳይቶ ነበር። ከዛም በኋላ በብዙ ሰዎች ዘንድ ተወዳጅነትን ያተረፈው ንቃተ ህሊና ዳግም ስሙን ለማደስ ዳግም ስፖርተኛ መሆኑን ለማረጋገጥ ወደ ፍልሚያው ሜዳ ይገባል። ሮቤል በበኩሉ ይህንን አጋጣሚ ተጠቅሞ የብዙዎች ትኩረት ያረፈበትን ንቃተ ህሊናን የሚያሸንፍ ከሆነ ለሱ ጥሩ ስምን ይገነባል። በኢትዮጵያ በስፖርት ታሪክም አዲስ ምዕራፍ የሚከፈትለት ይሆናል። ንቃተ ህሊና በበኩሉ ዳግም በዚህኛው ጨዋታም ሽንፈትን የሚያስተናግድ ከሆነ የሚደርሰው የስነ ልቦና ጫና ቀላል አይሆንም። ፍልሚያው በአድዋ ድል መታሰቢያ ሙዚየም የተጀመረ ሲሆን በሙዋይ በቦክሲንግ በኤምኤምኤ እና በተለያዩ የስፖርት ዘርፎች እየተደረገ እስከ ሌሊቱ 6 ሰዓት የሚቆይ ይሆናል። ይህ በኢትዮጵያ ለሁለተኛ ዙር እየተደረገ የሚገኘው የሚክስድ ማርሻል አርት ወይንም የኤምኤምኤ ፍልሚያ የዓለምን ትኩረት በአሁኑ ሰዓት ላይ እያገኘ ይገኛል። በኢትዮጵያ የስፖርት ታሪክም የመጀመሪያው ሲሆን በተለይ በቢዝነሱ ዓለም የተለያዩ ድርጅቶች ማስታወቂያዎችን እንዲያሰሩና በውድድሩ የሚሳተፉ ወጣቶችም በርከት ያሉ ገንዘቦችን እንዲሰሩ እያደረገ ይገኛል። መንግስትም ለዚህ ስፖርት ዘርፍ ዕውቅና በመስጠት አብሮ እየሰራ ሲሆን ለዚህም እንደማሳያ የአዲስ አበባ ወጣቶችና ስፖርት ኮሚሽንን መመልከት በቂ ነው። የዛሬውን ፍልሚያ ማን ያሸንፍ ይሆን? በምን አይነት መልኩስ ይጠናቀቃል? ሁላችንም አብረን የምናየው ይሆናል።